በእነኚህ 4 ቀናት በጣም እግዚአብሔር ባርኮናል። በጣም ነው የባረከን። ኮንተምፕሌሽን የሚል ይሄ ሐሳብ ነው። በዛ ስር ነው የጾም ነው። ለየት ያለ አጽዋጽም ነው ይሄኛው አጽዋጽም እና በጥልቀት የእግዚአብሔርን ቃል በማሰብ ጌታ በመስቀል ላይ የሰራውን ስራ ያሰብን እና በጸጥታ ነው ይጸልይ ነው እና ይሄ ደግሞ በጣም አልፎ አልፎ ሊለመድ የሚገባ ነገር ነው። በማስተዋል መጸለይ እና አስተውሎ መጸለይና በጣም ረድቶናል። ዛሬ የእግዚአብሔርን ቃል እንካፈላለን። የሚቀጥለው እሁድ እንግዲህ ሁሉ ጊዜ በማለዳ 7 AM ላይ ነው የኛ ቤተክርስቲያን ትራዲሽን እንደ ትራዲሽን ይዘን ግን በጣም ደስ የሚል ጊዜ ነው። ብዙ ጊዜ እንዳየሁት በቤተክርስቲያን ያሉ ቅዱሳን በእነዚህ ፋሲካን በመናከብርበት ጊዜ የተመዘገቡ የሰዓት ሪኮርዶች በጣም ጥሩ ናቸው። በመምጣት ያውም ብዙ ኃላፊነት እየተጠየቀ ማለት ነው። እና አበሻ ቀሚስ ሁሉ አሉ እና ብዙ ትግልና መልበስ የሚጠይቁ ሰዓታት የሚወስዱ ማለት ነው። ስለዚህ አሁንም የምናመሰግነው ከልባችን ቢሆንም በዛን ቀን በቃ ይበጣጠስ ገብታችኋል አይደል? ስለዚህ እግዚአብሔርን እንባርካለን። የምንደሰትበት አብረን ደግሞ እንደ ቤተሰብ ጌታ የሰራልንን ነገር እያሰብን ጌታን ኤግዞልት የምናደርግበት ቀን ነው። ይገባዋል እና አንዱ ጆይ የሚያመጣው ይሄ ነው። ጌታ ከሰራው ስራ የተነሳ ከሱ ጋር አብረን በምስጋና ስንገባዛ ስራ ውስጥ እኛ ውስጥ የሚፈስ ነገር አለ፣ ይፈስልናል። በጣም በማስተዋል ደስ ብሎን ያን ቀን እሱ ከሰራው ስራ ደግሞ እርስ በርሳችንም ደግሞ ፍቅር መጨመር ይሄ ትንሽ ካለ አለፍ ማለት ገጭ የሚል ነገር ካለ ውርድ ብሎ ይቅርታ በመጠየቅና በመያያዝ ወደፊት መራመድ ከዚህ ፋሲካ በኋላ ለየት ያለ ፍቅር አሜን እንደዛ አይነት እንዲኖረን ነው እና ስለዚህ በማለዳ በሰዓት እንመጣለን። በዛን ቀን የሚያገለግለን ከመድኃኔዓለም ቤተክርስቲያን ወንድማችን ፓስተር አበጀው ነው የሚያገለግለን። በዛን ቀን ከፓስተር አበጀው ጋራ ቅድስትም አብራ ትመጣለች። አመሰግናለሁ። ሳላስፈቅደው ነው ይቅርታ ጠይቃለሁ። ጌታን እናመሰግናለን። ደም በዓሉን ያው ለየት ከሚያደርገው እግዚአብሔር የተባረከ ይሁን፣ ክብር ለስሙ ይሁን እና እንደዛ እግዚአብሔርን የምንባርክበት የምናመልክበት ደስ የምንሰኝበት ሊያስቀን ፈልጓል እግዚአብሔር በዚህ ዓመት አሜን። በቃ በጣም ሊያስቀን ሊያስደስተን ባለፈው እዚህ በነበረው የመልስ የመጫጫጫት ጊዜ አይረሳኝም። ጋሽ ተሾመ እንዴት እንዳመለከ እንደዛ ሲያመልክ አይቼው አላውቅም። ቀድቼዋለሁና ማታ አየዋለሁ። እንግዲህ በዚህኛው ደግሞ ወሰን እንዴት እንደሚያመልክ እናያለን። ጌታ የተባረከ ይሁን። ሰኞ ዕለት ዮሐንስ ወንጌል ምዕራፍ 12 ቁጥር 27ን ፎከስ አድርገን ነበር ያየነው። በሞቱ ወደ ህይወት መግባት ማለት ነው እና አሁን ከዚህ ዓመት በኋላ መሞት መጨመር ነው። እደግማለሁ፣ መሞት መጨመር ነው እና መሞትን መለማመድ ከራስ መውጣት እና ለእርሱ ለመኖር መዘጋጀት ብለን አሰብን። ፋሲካ ያስተዋወሰን ይሄን ነው። ሌላው ማክሰኞ ቀን ደግሞ እህታችን ሙሉዬ ይሁዳና የአልባስጥሮስን ሽቶ የሰበረችውን ሴት አምጥታ ቢካድም ኢየሱስ ለተላከበት ለዛ ዓላማ ወደፊት ይሄድ ነበረ። ይሁዳ ግን ሌላ ነበር ዓላማው። ከዚህ እግዚአብሔር ይጠብቀን ያለች መልእክት አስተላለፈች። ይልቅ እኛ መሆን የሚገባን የተደረገላትን አውቃ የአልባስጥሮስ ሽቶ ሰብራ በቃሉ ላይ እንደተጻፈችው እንደዚህ ሴት እንሁን ያድርገናለች። ይሆነልን። ረቡዕ ዕለት
ወንድማችን ማቲን ያካፈለው የኔ ፈቃድ አይሁን ያንተ ፈቃድ መሰጠት መታዘዝ ዋጋ ቢያስከፍልም ወደዛ ህይወት ውስጥ እንድንገባ ብሎ አካፍሎናል። ሐሙስ ለታ ወንድማችን አቤልን ያካፈለው በእኛ ቦታ ተለውጦ ተልኮውን ጌታ ፈጽሞ በእኛ የሆነውን ኃጢአት ተሸክሞ በመስቀል ላይ በኢሳይያስ 53 ላይ ነው ያ የሱ መከራ ታድሶ አመጣልን ብሎ አካፍሎናል። አርብ ዛሬ የምንወደው ወንድማችን እግዚአብሔርን ቃል ያካፈለናል። ወንድማችን ትንሳኤ የመጽሐፍ ቅዱስ ተማሪ ነው። ዛሬ እግዚአብሔር ይህን ቦታ ሰጥቷል። እግዚአብሔር በሰጠ ጸጋ መተህ እንድታገለግል በጌታ ፍቅር አሳስብሃለሁ። ወደዚህ መምጣት ትችላለህ። ጌታ ይባርከው። የእግዚአብሔር ስም የተባረከ ይሁን። ይህንን እድል አግኝቼ በእናንተ ፊት እንድቆም የእግዚአብሔርን ቃል እንዳካፍል እግዚአብሔር ስለረዳኝ ይህንን እድል ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። ከዛም በተጨማሪ ይህንን እድል ካገኘው አይቀር ስለ መሪዎቻችን በባርካቸው ደስ ይለኛል። በጣም በብዙ መልኩ እግዚአብሔር በመሪዎቻችን ይሰራል። በጣም በብዙ ምስክርነት እናውቃለን። በዚህ ሀገር ብዙ አብያተ ክርስቲያኖችን በመምራት በሊደርሺፕ ሲያካፍሉ እናያቸዋለን። በማስታረቅ ብዙ አብያተ ክርስቲያኖች ጋር ሲደርሱ እናያቸዋለን። ከዛ ውጪ ደግሞ ከዚህ ሀገር ውጪ በኢትዮጵያም ብዙ ነገር ይሰራል። በቤተ ክርስቲያኖች ደረጃ ስልጠናዎችን ሲሰጡ እናውቃለን። በግብጽ ቤተ ክርስቲያን እየተተከለ ነው። ብቻ በብዙ መልኩ እግዚአብሔር እየተጠቀመባቸው ነውና ስለነሱ ለኛ ብሌሲንጎቻችን ናቸው አይደል? በረከቶቻችን ናቸው። ስለነሱ እግዚአብሔርን እጅግ አድርጌ ማመስገን ፈልጋለሁ። በተጨማሪ ብዙ ጊዜ አስተውላችሁ ከሆነ ውጪ ላይ ፎከስ ሲደረግ ቤት ይረሳል። ቤት ደከም ይላል ምናምን። እነሱ ላይ ያለው ጸጋ ግን እነሱ እግዚአብሔር ስለረዳቸው በጣም እኛ ቤት ውስጥ ያለንን ምእመኖችን በብዙ አይነት መልኩ እግዚአብሔር በእነሱ ተጠቅሞ ሲባርከን እናውቃለን። የእግዚአብሔርን ቃል ምእመኑ በእግዚአብሔር ቃል ላይ ትልቅ ፎከስ አድርጎ እንዲያድግ ኢቭን በኮሌጅ ደረጃ የሆነ ትምህርት አምጥተው ሲያስተምሩን እኔ ተካፋይ ነኝ። አሁን እድለኛ ሆኛለሁ። የሚቀጥል ነገር ነው። በዛ ደረጃ ሲተጉና እናውቃቸዋለን። በዲሳይፕልሺፕ ሊሆን ይችላል ወይንም ደግሞ በወንጌል ስርጭት ብቻ በብዙ አይነት መልኩ እግዚአብሔር በእነሱ ቤቱን ሲያሳድግ እኛን ሲመግበን በእነሱ ሲያሳርፈን ሲያገለግለን በጣም አይተናልና ለዛም ጭምር እግዚአብሔር ይባርካችሁ ለማለት ፈልጋለሁ። እግዚአብሔር የምትሰሩትን ስራ ዊሲ ማለት አክኖሌጅ እናደርጋለን፣ ሪኮግናይዝ እናደርጋለን። ይሄንን እኛ ካደረግን እግዚአብሔር ደግሞ እኛ ማናየው ብዙ ነገር በእናንተ ውስጥ እየሰራ እንደሆነ እናውቃለን። ብዙ ነገር አልፋችሁ ነው እዚህ ቦታ ላይ የምትመጡትና እግዚአብሔር ያንን ዋጋ ይከፍላል። በጣም እግዚአብሔር ዋጋችሁን ይከፍላልና እግዚአብሔር ይባርካችሁ። በጣም በዚህ ባለችኝ በትንሽ እንትኔ እግዚአብሔር ልባርካችሁ ወዳለው እግዚአብሔር ይባርካችሁ። እስቲ አጨብጭቡላቸው ለመሪዎቻችን። የእግዚአብሔር ስም የተባረከ ይሁን። እንደዚህ ሰው ተሰጥቶ ሲያገለግል በብዙ አቅጣጫ በቃ ይሄንን የተሰጠንን ወንጌል ይሄ የተሰጠንን የምስራች ቃል በብዙ አቅጣጫ ሲያደርስ በቃ ሲዘረጋ እጁ ሲዘረጋ ከዛ ምናየው ለኔ በጣም ይቀርልኝ በጣም ክርስቶስ ያደረገው ነገር የገባቸው ሰዎች ናቸው እንደዚህ የሚያደርጉት። ክርስቶስ የከፈለላቸው ዋጋ ክርስቶስ የሰራላቸው ዋጋ የገባቸው ሰዎች ናቸው። በቃ ይሄም አይበቃም ይሄም አይበቃም በየአቅጣጫው እጃቸውን የሚዘረጉት በየአቅጣጫው ይሄንን ወንጌል ለማድረስ ይሄንን የምስራች ቃል ለማድረስ የሚተጉትና በመሪዎቻችን ያየነው በቃ ክርስቶስ የሰራላቸው ስራ ክርስቶስ ያደረገላቸው ስራ የገባቸው አገልጋዮቻችን ናቸው።
ያ ነገር ሲገባን ያ እውነት ሲገባን አያሳርፍም። ያ በክርስቶስ ያገኘነው ህይወት በክርስቶስ የተሰራልን ነገር በክርስቶስ የተሰጠን ነገር አሁን ሰሞኑን የምናስበው ይሄ የፋሲካ የተሰጠን ህይወትን ስናስበው አያስቀምጠንም፣ አያሳርፈንም። እና ይሄ ነገር ይሄ እውነት ዛሬ የምናገርበት ሐሳብ ከዚህ ጋር የተያያዘ ነው። በክርስቶስ የተሰጠን ስጦታ በክርስቶስ የተደረገልን ነገር እኔ በክርስቶስ ብዬ ብል የሚቀጥለውን ፍሬዝ እናንተ ሙሉት። ብዙ ነገር በክርስቶስ የተደረገልን ህይወት በክርስቶስ የተሰጠን ስጦታ በክርስቶስ ያገኘነው ሰላም ብቻ ብዙ ነገር ልትሞሉ ትችላላችሁና በክርስቶስ ስለተደረገልን ነገር ዛሬ የተወሰነ ሐሳብ አካፍላችኋለሁ። ቤዝ ማደርገው ሐሳብ በኤፌሶን ምዕራፍ 1 ላይ እና 2 ላይ አለፍ እያልኩ አነባለሁ። በዛ ሐሳብ ላይ ነው የምመሰረተው። ነገር ግን እውነቱ ያለው በክርስቶስ የተደረገው ውስጣችን በጣም ብዙ ነገር አለ። በክርስቶስ ብል ብዙ ነገር የምትሞሉት ነገር አለ ብዬ አምናለሁ። በክርስቶስ ብዙ ነገር ስለተደረገልን ማለት ነው። ኤፌሶን ምዕራፍ 1 ከቁጥር 3 እስከ 7 ያለውን ላንብብና ጸልየን በውስጥ ያለውን ነገር አካፍላችኋለሁ። ጳውሎስ ለኤፌሶን ሰዎች ይህንን ሲጽፍላቸው ይህንን መልእክት ሲጽፍላቸው እንደዚህ ይላል። ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋ ስጦታ ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገው ቤዛነታችን አገኘን። እርሱም የበደላችን ስርየት ነው ይላል። እንጸልያለን። እግዚአብሔር አምላክ ሆይ ስለዚህ ምሽት እጅግ አድርገን እናመሰግንሃለን። መልካም አባት ዛሬም ደግሞ ስለሰበሰብከን ቃልህን ልታስተምረን እንድንነጋገር እንድንዘምርልህ እንድናወራ ስለሰራህልን መልካም ነገር እንድንነጋገር ስለሰበሰብከን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ስለዚህ ምሽት ስም ይባረክ። ደግሞ በዚህ ሰዓት ቃልህን እንድትናገረን እንድታስተምረን እንድትመክረን እግዚአብሔር አምላክ ሆይ ከኛም ያለፈ ቃል በሕይወታችን ብዙ ፍሬን እንዲያፈራ ከኛም ያለፈ ለሌሎች የሚደርስ ፍሬን እንዲያፈራ በኢየሱስ ክርስቶስ ስም እንጸልያለን። ስለ ሁሉ ነገር ስም ይባረክ። ስለምትናገረን ስለምታስተምረን እናመሰግንሃለን በኢየሱስ ክርስቶስ ስም። ስለ ፋሲካ ሳስብ መጀመሪያ ይህንን እድል ሳገኝ የተዘጋጀሁት ሐሳብ ሌላ ነበረ። በህይወት መጨመር በሚለው ሐሳብ ላይ ፓስተሮቻችን ሲያካፍሉ በሱ ሐሳብ ላይ የሆነ ሐረግ ይዤ ነበር የተዘጋጀ ነበረውና ከፋሲካ ጋር ሲገናኝ ብዙዎቻችን ስለ በዓል ሐሳቤን ወደዚህኛው መልእክቴን ወደዚህኛው ሐሳብ አልኩት ፎከስ አደረኩኝ። ብዙዎቻችን ስለ በዓል ስናወራ ስናስብ ስለ ፋሲካ በተለይ እኔ ከልጅነቴ ጀምሮ ፋሲካ ለኔ ልዩ ቦታ አለው። አሁን ባለችኝ በትንሿ እውቀት ክርስቶስ ለኔ ያደረገልኝ ብዬ ሳይሆን የምወደው ኢየሱስ ክርስቶስ ከልጅነቴም ጀምሮ የምወደው ኢየሱስ ክርስቶስ በፋሲካ ተሰቀለ፣ ሞተ፣ ተነሳ። በሱ አንግል ብቻ ያያየው በጣም ልዩ ቦታ አለኝ እና ደግሞ የቀናት ሴሌብሬሽን ስለሆነ ከሴሌብሬሽንም አንፃር አርብ አለ፣ ቅዳሜ አለ፣ እሁድ አለ፣ የተለያዩ ቀኖች ብዙ የምናደርጋቸው ነገሮች ስለነበሩ በጣም ደስ ይለኛል። ፋሲካ በጣም በልዩ ሁኔታ ነው የምጠብቀው። በተለይ አርብ በቤተ ክርስቲያናችን ከአብያተ ክርስቲያናት ሁሉ ተሰብስበው የጾም ጸሎት ቀን ነበር አርብ የምናደርገው። ከዛ በኋላ ጾም ጸሎት እናደርጋለን። በልጅነቴ ኩራት ይሰማኛል ጾም ጸሎት ስላደረኩኝ፣ ቀኑን ሙሉ ከወላጆቼ ጋር ጾም ጸሎት ስላደረኩኝ በጣም ደስ ያለኝ ምናምን። ወደ ቤት እንሄዳለን። የሚበላ ጉልባን ነው አይደል የሚባለው? ስሙ ጠፋብኝ። እሱ አለ። እሱን እንበላለን ወደ ቤት ሄደን። ከዛ ቅዳሜ ዕለት ይመጣል። ቅዳሜ ዕለት
ከጓደኞቼ ጋር ስናወራ መሬቱን በደንብ አትርገጡ፣ አንጫወትም፣ ኳስ ምናምን አንጫወትም፣ አንሯሯጥም፣ ምንም አንልም፣ በቃ መሬቱን በደንብ አትርገጡ በሚል አይዲያ ማለት ነውና ምክንያቱም ኢየሱስ ክርስቶስ ውስጥን ያለው በሚል ሴንስ ማለት ነውና በቃ መሬቱን አትርገጡ ይባላል። ቀስ ብለን በቃ አረማመዳችን ሁላ ይቀየራል የዛን ቀን እና ቅዳሜ በዛ አይነት መልኩ ያልፋል። ሌሊት ግን ማታ አዳር ፕሮግራም አለ በየሰፈሩ በየመንደሩ የጸሎት የዝማሬ ምናምን አዳር ፕሮግራም አለ እና ሌሊት ይታደራል በየመንደሩ እየተሄደ በቃ ይዘምራል፣ ይጸልያል፣ ይበላል፣ ምን ይባላል። ልክ በዚህ 3 AM በእኛ 9 ሰዓት ላይ በቃ ሁሉም ከበሮውን ይዞ አዶ ነው። እናንተም እንደምታውቁት ይሄንን ከበሮ ይያዛል፣ ጧፍ ይበራል፣ ጊታር ያለው ጊታሩን ይዛል፣ ጥሩምባ ይያዛል፣ ይወጣል እየተጮኸ በታላቅ ድምጽ በቃ ተነስቷል፣ 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 የመቃብር ደጃፍ ተከፍቷል፣ ድንጋዩም ከሩቅ ተንከባሏል፣ ማረቡ ብቻ ነው አስክሬኑ የታል፣ በእውነት ኢየሱስ በታላቅ ድምጽ ይሄ እየተዘመረ እንወጣለን ማለት ነው። ከየአካባቢው ሁሉም ሰው በቃ ሰፈሩን እያወቅን እንወጣለን። ልክ መጮህ አለበት። ለምንድን ነው የሚጮኸው? አንደኛው ያው ደስ ስላለን ነው የምንጮኸው። ሁለተኛው ግን በጣም የተጮኸበት ቤት የዘመሩ ሰዎች የሚቀጥለው ገና ወይ ፋሲካ የአዳር ፕሮግራም የሚደረገው እዛ ቤት ነው ማለት ሰው ሁሉ ግር ብሎ የሚሄደው ይሄ የሚጮህበት ቤት ነው ተብሎ ማለት ነው። እና ለዛ በቃ በጣም ያበረታቱናል፣ እንጮሃለን፣ እንዞራለን። ልክ 6 AM ምናምን ላይ ቸርች እንሄዳለን። ቸርች ይዘምራል፣ ይበላል፣ እዚህ እንደሚደረገው ብዙ ነገር ይደረጋል። ከዛ ወደ ቤት እንሄዳለን፣ ፋሲካችን እናከብራለን። ቤትም ይቀጥላል። ያው ይሄ ሁሉ የምናደርገው ደስ የሚለኝ ቅድም እንዳልኳችሁ በእውነትም ኢየሱስ ክርስቶስ ያደረገልን የሰራልን በኢየሱስ ክርስቶስ አማካኝነት ያገኘነው ህይወት እሱ ገብቶኝ ሳይሆን በቃ ስርዓቱ እና ደግሞ ከዛም ባሻገር ኢየሱስ ክርስቶስ ለኔ ብዬ ሳይሆን ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ ከዛ ሞትን ድል አድርጎ ተነሳ የሚለው አይዲያ በቃ በጣም እንትን ስለሚለኝ በዛ ደስ ይለኛል ፋሲካን ሳከብር። አሁን ግን ለካ ፋሲካ የሆነ የ3 ቀን በዓል አይደለም። ለካ ፋሲካ ህይወታችን ነው። ለካ ፋሲካ በፋሲካ የተሰራው ስራ የዳንበት፣ የቆምንበት፣ ህይወትን ያገኘንበት፣ ከእግዚአብሔር ጋር የታረቅንበት በጣም ፋሲካ ልዩ ትርጉም አለው። በየዕለቱ በየደቂቃው በየሰከንዱ እያሰብን ለካ የምንድንበት ማለት በቃ ህይወታችን የሆነ ሞመንት ነው። ልዩ በዓል፣ ልዩ እውነት፣ ልዩ ሞመንት ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ኢየሱስ ክርስቶስ ደሙን በማፍሰሱ የተነሳ ኢየሱስ ክርስቶስ ስለከፈለልን ዋጋውን ስለከፈለልን ኢየሱስ ክርስቶስ ያንን ሁሉ ስላደረገ ከአብ ጋር ህብረት ማድረጋችን ከአብ ጋር ህይወትን ማግኘታችን ይሄ የዘላለምን ህይወት ወራሾች መሆናችን ቤተሰብ መሆናችን ልጆች መሆናችን ስለምናውቀው ያንን ስላገኘን ነው ለካ ፋሲካ ልዩ ሆነው የሆነ የአንድ ቀን አሁን እንደምናደርገው ኦፍ ኮርስ ሁልጊዜ የምናስበው ነገር ነው። በዚህ በ3 ቀናቶች ውስጥ በቃ ስለሞቱ ስለ ትንሳኤው ስለ መሰቀሉ እያሰብን እናደርጋለን። ግን ለካ በየቀኑ የምናደርገው ነገር ነው። ለካ ህይወታችን ነው። ይሄ ፋሲካ የምንለው ነገር በክርስቶስ የተደረገልን በክርስቶስ የተሰራልን ነገር ልዩ ስለሆነ በየዕለቱ የምናደርገው ነገር ነው። ጳውሎስ ይሄንን እውነት ነው ለኤፌሶን ሰዎች የሚነግራቸው። ጳውሎስ ሲናገር እዚህ ቦታ ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የሚለው ውስጥ ሁሉም በረከት አለ፣ ህይወት አለ፣ መዳን አለ፣ መታረቅ አለ። ከእግዚአብሔር ጋር ሪሌሽንሺፓችን የተመለሰው ለካ በክርስቶስ በዚህ በተሰራው ስራ ነው። በዚህ በመስቀል ላይ በተሰራው ስራ በዋለው በዚህ ቀን በዚህ በተፈጸመልን ድርጊት ኢየሱስ ክርስቶስ በከፈለው ዋጋ ኢየሱስ ክርስቶስ ባፈሰሰው ደም ኢየሱስ ክርስቶስ በሰራልን ስራ ነው ለካ በክርስቶስ
በሰማያዊ ስፍራ በመንፈሳዊ በረከት ውስጥ ህይወት አለ። መንፈሳዊ በረከት ውስጥ መዳናችን አለ። መንፈሳዊ በረከት ውስጥ ከአብ ጋር መታረቃችን አለ። መንፈሳዊ በረከት ውስጥ የእግዚአብሔር ልጅነት አለ። የእግዚአብሔር ኃይል አለ። የእግዚአብሔር እውነት አለ። ይሄ ሁሉ የተደረገልን በክርስቶስ ነው። ይሄ ሁሉ የተሰራልን በክርስቶስ ነው። ይሄ ሁሉ የተሰጠን፣ ይሄ ሁሉ የመንፈስ ቅዱስ ኃይል የተሰጠን በክርስቶስ ነው። ጳውሎስም የሚላቸው እንደዛ ነው። በክርስቶስ እዚች ቅድም ያነበብኳት 5:4 ቁጥር ውስጥ ከ5 ጊዜ በላይ በክርስቶስ በውድ ልጁ በልጁ እያለ ይናገራልና በክርስቶስ የተደረገልን ነገር እጅግ ብዙ ነው። በክርስቶስ የተሰራልን ስራ ይሄ የመንፈሳዊ በረከት የተባረክንበት በረከት እጅግ ልዩ በረከት ነው። በገንዘብ የምንገዛው በእውቀት የምናገኘው ወር ደግሞ ተጠበን የምናደርገው ነገር አይደለም። በክርስቶስ በመንፈሳዊ በረከት የተባረክንበት በረከት ይሄ ከምድራዊ እውቀታችን በላይ በሆነ እውቀት ያገኘ ነው። ማለት ከምድራዊ እውቀት በላይ፣ ከምድራዊ ገንዘብ በላይ፣ ከምድራዊ ከምንላቸው ከምንዘረዝራቸው አሉን ወይንም ደግሞ ብቃታችን ምናምን ከምንለው በላይ ነው። ህይወትን ያገኘ ነው። ከእግዚአብሔር ጋር መታረቅ ነው የሆነልን። ከእግዚአብሔር ጋር ሪሌሽንሺፕ ማድረግ ነው የሆነልን። ወደ እግዚአብሔር ወደ ዘላለማዊው ዓላማ መመለስ ነው የሆነልን። ይሄ ሁሉ የሆነው በክርስቶስ ነው። ይሄ ሁሉ የተሰጠን በክርስቶስ ነው። ሁለተኛ የተሰጠን በክርስቶስ አማካይነት የተሰጠን ብሎ ሲናገር ቀጥሎ 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ይሄ የዘላለማዊው ዓላማ የተፈጸመበት ቀን ነው። በክርስቶስ የዘላለማዊ ገና ዓለም ሳይፈጠር እግዚአብሔር አምላክ በልጁ ሊያድነን፣ እግዚአብሔር አምላክ በልጁ ሊያስታርቀን፣ እግዚአብሔር አምላክ በልጁ ወደ ቤቱ ሊያስገባን ገና ዓለም ሳይፈጠር የታቀደው ያ እቅድ የተፈጸመበት ቀን ነው። የእግዚአብሔር ስም የተባረከ ይሁን። ይሄንን ሁሉ ያገኘነው በክርስቶስ። ይሄንን ሁሉ የተደረገልን በክርስቶስ። ይሄ ሁሉ የተሰራልን በክርስቶስ። መቼ? በመስቀሉ ላይ። መቼ? ያ ደም ሲፈስ። መቼ? ኢየሱስ ክርስቶስ ራሱን ሲሰዋልን። ኢየሱስ ክርስቶስ ራሱን ሲሰዋ ሲሰጥ ለኃጢአታችን ከእግዚአብሔር ጋር ሊያስታርቀን ያንን ሲያደርግ በዛ ዕለት ይሄንን ሁሉ በረከት አገኘን። በመንፈሳዊ በረከት ሁሉ ገና ዓለም ሳይፈጠር በልጁ ነውር ቅዱሳንና ነውር የሌለን እንሆን ዘንድ ይሄ ሁሉ ሲሰጠን ያ በክርስቶስ የሆነ ነገር ነው። ያ በክርስቶስ የተደረገልን ነገር ነው። ያ በክርስቶስ የተሰራልን ነገር ነውና ያገኘነው የተሰጠን የፍቅሩ ብዛት በፈሰሰው ደም ያገኘነው ቤዛነታችን፣ በፈሰሰው ደም ያገኘነው የበደል ስርየት፣ በፈሰሰው ደም ያገኘነው ያ ህይወት፣ ያ እውነት፣ ከኃጢአት ባርነት መላቀቅ፣ ይሄ ሁሉ የተፈጸመው በዚህ በፋሲካ፣ ይሄ ሁሉ የተፈጸመው በዚህ በመስቀል ላይ በዋለው በፈሰሰው ደም አማካኝነት ነው። ለዛ ነው ለካ ፋሲካ ልዩ የሆነው። ለዛ ነው ለካ ፋሲካ በቀደም ፓስተርም ሲናገር ነበር። ፋሲካ የክርስትናችን ቤዝ አይደል? አልቲሜት በቃ ፋሲካ ባይኖር ክርስትና የሚባል ነገር የለም። ፋሲካ ባይኖር ይሄ የኢየሱስ ክርስቶስ መሰቀል መሞትና መነሳት ይሄ ባይኖር ኖሮ ይህንን ያገኘነውን ሰላም፣ ያገኘነውን ፍቅር፣ ያገኘነውን እረፍት፣ ያገኘነውን በረከት፣ ያገኘነውን ይሄ የዘላለማዊ እግዚአብሔር አምላክ ያቀደው እቅድ ውስጥ መግባት፣ የዘላለም ህይወት፣ የዘላለም የእግዚአብሔር ልጅ መባል አይኖርም ነበረ። ስለዚህ ፋሲካ ልዩ ቦታ አለው። አንዳንዴ እንሳሳታለን። አንዳንዴ ሰዎች ስለሆንን እኔ እኮ በጣም ጥሩ ሰው ነኝ። አንዳንድ ቦታ ከጓደኞቼ ጋር ምናምን እንደዚህ ስራ ቦታ ምናምን ስንናገር ስለ መንግስተ ሰማያት ምናምን ብዙ ጊዜ እንደሚገቡ ነው የሚያውቁት። ማለት ዘፈን የሚዘፍኑ ናቸው፣ ብዙ ነገር የሚያደርጉ ናቸው። እና ለምን ብዬ ሳወራቸው ምክንያቱም እኔ ጥሩ ሰው ነኝ ይላሉ። እኔ በጣም መልካም ሰው ነኝ
እኔ በጣም ጥሩ ሰው ነኝ ምናምን ይላሉ። እና ብቻ ወደዛ ዲቴል ውስጥ አልገባም። አንዳንዴ እንደዛ ልናስብ እንችላለን። የሆነ በቃ የተገባን ስለሆነ ሊሆን ይችላል ይሄ ሁሉ የተደረገልን፣ ኦር በቃ እኛ ጥሩ ሰዎች ስለሆነን ኖ። ጳውሎስ በጣም በቃ እንቅጯን ነው የሚነግራቸው። እናንተ እንደውም ባነበው ደስ ይለኛል። ምዕራፍ 2 ላይ ዘልዬ ልለፍና ስለ ማንነታቸው ሲናገር ማለት ነው። ይሄ የተከፈለላቸው ሰዎች የዳንን እኛ የዳነው ጥሩ ስለሆንን በጣም በቃ እግዚአብሔር እነዚህ ሰዎች ይገባቸዋል ምናምን የሚል ደረጃ ስላለን እውቀት ስላለን ወይንም ደግሞ ጽድቅ ስላለን ምናምን አይደለም። ጳውሎስ ሲነግራቸው በበደላችሁና ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱ በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆኑ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንን የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። ልክ ወረድ ብለን ደግሞ 11 ላይ ስናነብ ስለዚህ እንደውም በደንብ ሲያርቅ ሌሎች ነበሩ ሁላ የተመረጡ የተገረዙ የተባሉ ሌሎች ነበሩ፣ ቅርብ የነበሩ ሌሎች ነበሩ። እናንተ እንደውም ይላል ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዘ የተባላችሁ ይህን አስቡ። በዚህ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ርቀታችንን ሲያሳይ ማለት ነው። ይሄ ኢቭን በቃ ከአይሁዶች ሁላ ማለት በቃ አሕዛብ የነበረን የጠፋን የሞትን በኃጢአታችን በቃ እልም ብለን የጠፋን ነበርን። ያንን ነገር ነው የሚያስታውሳቸው። እናንተ እንደውም የጠፋችሁ ነበራችሁ። በእኔ ብቃት ነው ኦር ደግሞ በቃ እኔ ጥሩ የሆነ ነገር የሆነ ጭላንጭል አይቶብኝ ነው ምናምን እንዳንል በቃ ነው የጠፋን ነበርን። ከዛ ህይወት ከዛ ማንነት ውስጥ ከዛ ከጠፋንበት ከጨለማው ህይወት ውስጥ እንዳመጣን ጳውሎስ ይናገራል። ይህንንም ነው እኛ የምናውቀው አይደል? በቃ ከጠፋንበት በኃጢአት ባሪያ ከነበርንበት ኢቭን የየራሳችንን ምስክርነት ስናይ አንዳንዶቻችን ከአሕዛብ ቤት ነው የመጣ ነው። አንዳንዶቻችን ክርስቲያን ተብለን ሁላ ብዙ ነገር ውስጥ ምን የነበርን ሰዎች ሊሆን ይችላል። ብቻ ብዙ የምንመሰክረው ነገር አለ። ከዛ ሁሉ ህይወት ውስጥ ኢየሱስ ክርስቶስ በመስቀሉ ስራ አዳነን። በመስቀሉ ስራ ሰው አደረገን፣ ህይወትን ሰጠን። የእግዚአብሔር ስም የተባረከ ይሁን። ይህንን ሁሉ ሲያደርግ በጣም በቃ በጣም በቃ ልቤ እንትን የሚለው ይህንን ሁሉ ሲያደርግ ያውቀዋል አይደል? እግዚአብሔር አምላክ ይህንን ሲያደርግ ምን ያህል ኃጢአተኞች እንደሆንን፣ ምን ያህል በደለኞች፣ ምን ያህል የማይገባንን እንደነበርን ማንነታችንን ያውቀዋል። ግን ሲመጣ እያወቀ ራሱን መስዋዕት አድርጎ ለመስጠት ሲመጣ እንዴት ነበረ የነበረው የኢየሱስ ክርስቶስ ህይወት፣ በምድር ላይ የነበረው ህይወት እንዴት ነበረ ብላችሁ አስቡት። መጽሐፍ ቅዱስ እንደሚነግረን የተናቀ ነበር አይደል? ይሄ ጌታ ይሄ ሊያድነን ይህንን እምቅ የሆነ በቃ የተጨቀጨቀ ስጦታ ይዞልን ሲመጣ ሰውን ለማዳን ህይወትን ለመስጠት ዘላለማዊ የሆነውን ሰላም ለመስጠት ከእግዚአብሔር አብ ጋር ሊያስታርቀን ሲመጣ እኛ የተቀበልንበት መንገድ እኛ የምንለው አሁን እኛም ብንሆን የምናደርገው ነገር ነው ብዬ አስባለሁና የሰው ልጅ የተቀበለበት መንገድ የተናቀ ነበረ። አቤላ ባካፈለው ቁጥር ውስጥ ኢሳይያስ ምዕራፍ 53 ላይ
በጣም ብዙ ነገር ይናገራል። የተናቀ፣ የተገፋ፣ ለኛ ሲል የተሰደበ፣ የተጎሳቆለ በቃ አይተነውም ሁላ ማን ወደው አይነት የነበረ መልክ ያለው በጣም በብዙ የተሰቃየ፣ የተጎሳቆለ፣ ድካማችንን የወሰደ፣ በብዙ አይነት መልኩ በመከራ ያለፈ ለኔ ይሄ ከምንገልጸው ከተገለጸው ባሻገር አምላክ ነበረ። ሰማይና ምድርን የፈጠረ ቃል ነው አይደል? ቃል ነው ስጋ ሆነ የሚለው። ይሄ አምላክ የነበረው ምድርና ሰማይ ሲፈጠር የሆነ ጊዜ የሰማሁት ደስ የሚለኝ አገላለጽ አለ ስለ እግዚአብሔር አምላክ ሲናገር። እግዚአብሔር አምላክን በጊዜ በቦታ እና በቁስ አንወክለውም አይደል? ምክንያቱም ሰማይና ምድር ሲፈጠር አሁን ያለንበት አትሞስፌር፣ አሁን ያለንበት መገኘት፣ ስፔስ አለ፣ ታይም አለ እና ማተር፣ እነዚህ የሶስት ነገሮች ቅልቅል ነው አይደል? አሁን ያለንበት ስፍራ። ይህንን ነገር ለመፍጠር እግዚአብሔር አምላክ ከዚህ ውጪ መሆን ነበረበት አይደል? ይሄ እነዚህ ነገሮች አይገድቡትም። ስፔስ፣ ታይም፣ ማተር አይገድቡትም። ግን እኛን ለማዳን ሲመጣ ያ አምላክ ያ ትልቅ የሆነው ከዚህ ነገር ሁሉ ውጪ የሆነው እዛ ውስጥ ገባ። ሰው በሰው ስጋን ለበሰ። ይሄ ለኔ በጣም ትልቅ እንትን አለው ማለት ወረደ፣ በቃ ስጋን ለበሰ። ክብደቱን አስቡት። ከዚህ ሁሉ ውጪ የሆነው አምላክ የፈጠረው ነገር ውስጥ የሰው ስጋን ለበሰ። ይሄ ሁሉ ያደረገው እኛን ለማዳን ሲል ነው። ይሄ ዘላለማዊ የሆነው ከአእምሯችን በላይ የሆነውን ማንነት ለቆ ሰው ሆነ። እኛን ለማዳን ሰው ሆነ። ያም ሳያንስ ተገረፈ፣ ተተፋበት፣ ተሰቃየ፣ መስቀል ላይ ዋለ፣ ደሙን አፈሰሰ። ያለውን ፍቅር አስቡት። በመስቀል ላይ ያሳየውን ፍቅር። ይሄ ዘላለማዊ አምላክ እኛን ለማዳን መስቀል ላይ ዋለ፣ ተጎሳቆለ፣ ተገረፈ። ይህንን ሁሉ ያደረገው እኛን ለማዳን ነው። ይህንን ሁሉ ያደረገው ለኛ ህይወትን ሊሰጠን ነው። ለኛ እረፍትን ሊሰጠን ነው። እኛን ከአብ ጋር ሊያስታርቀን ነው። እኛን የዘላለማዊ ዓላማ ውስጥ ሊያስገባን ነው። እኛን እዚህ እረፍት ውስጥ ሊያስገባን፣ የእግዚአብሔር ልጆች እንድንሆን፣ የእግዚአብሔር ቤተሰብ እንድንሆን። ይህንን ሁሉ ለምን አደረገ ብላችሁ ብትጠይቁ እዚህ ምዕራፍ 2 ከቁጥር 4 ላይ በጣም ደስ የሚለኝን ሀሳብ ይናገራል። ቁጥር 4 እስከ 7 ባለው ሀሳብ ላይ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምንም የሆነ እንትን እንዳናደርግ፣ ቦስት እንዳናደርግ፣ በራሳችን እውቀት በራሳችን ምናምን ቦስት እንዳናደርግ ነው። በጭራሽ እኛ የሞትን ነበርን፣ እኛ የጠፋን ነበርን፣ እኛ በጣም እንዳነበብነው ነበርን። ነገር ግን ይሄ ሁሉ የሆነው እግዚአብሔር በምህረቱ ባለጠጋ ስለሆነ፣ እግዚአብሔር በምህረቱ
ባለጠጋ ስለሆነ ይህንን አንድ ላይ እንበለው። እግዚአብሔር በምህረቱ ባለጠጋ ስለሆነ እግዚአብሔር በምህረቱ ባለጠጋ ስለሆነ ከትልቅ ፍቅሩ የተነሳ እግዚአብሔር ይባረክ። ከትልቅ ፍቅሩ የተነሳ ሃሌሉያ። በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ይሄንን ነው ያደረገልን። ይሄ ነው የሆነልን። ይሄ ነው የተሰራልን። በቃ ከትልቅ ፍቅሩ የተነሳ ከትልቅ ፍቅሩ የተነሳ ይሄንን ስናስበው ምን ያህል ደስ እንደሚላችሁ ማለት የሆነ በቃ እግዚአብሔር የኛ እንትን አይደለም። በቃ የእግዚአብሔር ማንነት ነው። እግዚአብሔር ባለ ብዙ ቸርነት፣ ባለ ብዙ ምህረት፣ ባለ ብዙ ፍቅር ስለሆነ እግዚአብሔር ሁሉ ሙሉ ስለሆነ ሁሉ ስላለው ሁሉ ብቁ ስለሆነ ከትልቅ ፍቅሩ የተነሳ ከትልቅ ምህረቱ የተነሳ ይህንን አደረገልን። መስቀል ላይ ዋለ፣ ልጁን መስዋዕት አድርጎ ሰጠ፣ ሞተ፣ ተቀበረ። ኢየሱስ ክርስቶስ ጌታ ነው። በሶስተኛው ቀን ኢየሱስ ክርስቶስ ተነሳ። የእግዚአብሔር ስም ይባረክ። ይህንን ሁሉ ለምን አደረግ? the ultimate goal እኔ አሁን የመጨረሻ ይችን አንብቤ ጨርሳለሁ። the ultimate goal በጣም ደስ ያለኝ ቦታ ምዕራፍ 2 ከቁጥር 22 ለሄደን ስናነብ በጣም በቃ እርፍ የሚያደርግ ደስ የሚለኝ ክፍል አለ። ይሄ ሁሉ ለምን ሆነ? ይሄ ሁሉ ዋጋ ለምን ተከፈለ? ይሄ ሁሉ ሳክሪፋይስ ለምን ሆነ? ይሄ ሁሉ ከዘላለም ጀምሮ ከዓለም ሳይፈጠር ገና የታሰበው አይዲያ የታሰበው ሐሳብ እዚህ ላይ ስንመለከት በእርሱም ከላይ ጀምራችሁ ማንበብ ትችላላችሁ። ግን እኔ በጣም ደስ የምትለኝ ቦታ ሁሉም ደስ ይላል፣ ግን ይችኛዋ ቦታ በጣም በቃ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን ይሄ ሁሉ ለካ እኛ ውስጥ ለማደር ነው። ይሄ ሁሉ ለካ እኛ ውስጥ ከኛ ጋር ሪሌሽንሺፕ ለማድረግ ነው። ከኛ ጋር አንድ ለመሆን፣ ከኛ ጋር ህብረት ለማድረግ፣ ከኛ ጋር እጅግ ባለ ብዙ ፍቅር ስለሆነ አብሮን በቃ ይሄ በውስጣችን ለመኖር ያም ነው የሆነው አይደል? መንፈስ ቅዱስ በውስጣችን አረፈ። በውስጣችን መንፈስ ቅዱስ አለ። እግዚአብሔር ስም ይባረክ። በዚህ በፋሲካው ምክንያት በዚህ በተደረገልን ነገር ምክንያት መንፈስ ቅዱስ በውስጣችን መኖሪያውን እግዚአብሔር አምላክ በውስጣችን መኖሪያውን አደረገ። ስለዚህ ይህንን አስቡ። በክርስቶስ በረከትን ሁሉ አግኝተናል ማለት የሆነ ዘርዝረን ቆጥረን ምናምን የምንናገረው አይደለም። ብዙ 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 ከአእምሯችን በላይ የሆነ በረከት፣ ከአእምሯችን በላይ የሆነ ልንቆጥረው ልንገምተው ከምንችለው በላይ የሆነ ተባርከናል። ይሄ ሁሉ የሆነው ግን እኛ ብቁ ስለሆነን፣ እኛ በጣም አዋቂዎች፣ እኛ በጣም ሀብታም፣ እኛ ቆንጆዎች ምናምን ስለሆነን አይደለም። ኖ በቃ በወደደን በእርሱ ባለብዙ ፍቅር፣ ባለብዙ ምሕረት፣ ባለብዙ ቸርነት ስለሆነ የእግዚአብሔር ስም የተባረከ ይሁን። ይሄ ሁሉ የሆነው ግን ከኛ ጋር ሪሌሽንሺፕ ለማድረግ እኛ መኖሪያው እንድንሆን። ስለዚህ ህይወታችንን በዚህ እንቃኘው ማለት በቃ እግዚአብሔር እንደፈለገኝ እንደዚሁ እየኖርኩ ነው ወይ? እግዚአብሔር ዋጋ እንደከፈለለት እንደዚሁ እየተመላለስኩ ነው ወይ? እግዚአብሔር በውስጤ እንዳለ መኖሪያ ሊሆን እንደሰራው እንደከፈለው ዋጋ ያንን የሚመስል ህይወት እየኖርኩ ነው ወይ የሚለውን ነገር ሁላችንም እንድናስብ እፈልጋለሁ። እግዚአብሔር ይባርካችሁ። ፓስተር ተባረኩ። እግዚአብሔር ይባርካችሁ። አሜን።